ሰላም ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷልና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይሄንን ቪዲዮ መስራት የፈለኩት። ያ ማለት እውነት መሰለ እኔን ደውሎ አልጠየቁኝም እውነት ነው ወይስ ያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ፣ እሷን ነው። ምን አድርጋት እንደሆነ አላውቅም፣ ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን ነኝ። በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ልትናደድ ትችላለች፣ እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኛንም ይቅር በለን። አላውቃትም። አመሰግናለሁ። ሁለተኛ ስለነሱ ላላወራ ለጌሜ ቀን ቬሎ ለብሼ እመጣለሁ። የእሱ ማስታወሻ ቤት ያለውን ሁላ መጥቼ እንዲደረድራለሁ። አፊታችሁ እያዩ ቬሎን ቆዳ ልጄ ጥለዋለሁ። አበባ ምናምን የሚባለውን ባናቴ ላይ አዙሬ እሰብሯለሁ። ሁለተኛ ስለነሱ አላወራም። የጌሜ ቀን የደስታዬም የምንም የሁሉም ከአይምሮ ላይ እንዲህ ውልቅ የሚልበት፣ ከተሸነፍኩም ችግር የለውም እቀዳለሁ፣ ካሸነፍኩም ቀድጄላችሁ ለአንዴና ለመጨረሻ ጊዜ ከውስጤ ይወጣል። እሺ ታያላችሁ። ያ ሱፉን ሄዶ ነው ያገባበት። ቬሎ ግን እኔ እስከ ዛሬ አስቀምጫለሁ። አበባው እንኳን እንዳለ አሳይቻለሁ። አሁን ቀይ ልብስ ለብሰ ቀይ አበባ ይዛላ መጣ። አንተ ጠንያም ቀይ አበባ አይወድም እያልኩ ስነግራት አሽሙር ነው በእናንተ ቤት። ይሄንን እንዳለ ስለነሱ ለማቀንተን የሚመጣው ቅዳሜ ብቻ ጠብቁ። የሚመጣው ቅዳሜ እያየው ቀዳድጄ እጥላለሁ። ከዛ በኋላ ስለነሱ አላወራ። ይሄ ድንፋታ ይው ታውኛው በቃ አላወራም ከዚህ በኋላ በዚህ ነገር እናንተ ምን ሆነ መሰለሽ ብቻዬን የሄድኩ ብቻዬን ስመጣ አዲስ አልነበርኩም ለሾለጋሬታ። ሁሉን ያየሁበት ሁሉን ያወቁበት የእድሜ መንገድ አላውቅህም አለኝ ካንቺ ጋር ሲላመድ። እናልሽ የኔ ያለ ምን ሆነ መሰለሽ የሁለት እግርሽ ምልክት መንገዴን ላይ ሲቀር በኔው በኩል ሄዶ
እኔን እየረሳ አንቺን እያወሳ ቅጽበት ይገነባል ዘላለሜን ንዶ ዘላለሜ ሲቅር ቅጽበታት ያንግሱን መንገድ ዘነጋ ወይ ወስዶ መመለሱን እኮ በምን ሂሳብ እኮ በምን ስሪት ጨረቃ ልትደምቅ ያውም ያለ ሌሊት እርቃ ከጽልመት አፍራ ከቀትር እንደምን ተቻላት እና ልሽ የኔ ዓለም ምን ሆነ መሰለሽ ኮከቧን አስጊታ ብርሃን ልትመትር አልገባኝም ጭራሽ ዘነጋሁት ሁሉ አሁንን ተላምዶ የነበር መታሉ መልስ አልባ ጥያቄን እንጃ በሚል ቃሌ ራሴን ስሸነግል እየሞትኩኝ እንኳን ራቄን ግልግል ከማረፍስ በላይ ከቶ ምን ይገኛል እናልሽ የኔ ዓለም ምን ሆነ መሰለሽ ካሰብኩበት ቦታ በተጠጋው መጠን ስላቃተኝ መድረስ ፍቀጂልኝና መራመዴን ትቼ አንቺው ጋር ልመለስ እናልሽ የኔ ዓለም እንደዚህ አይነት ዘፈንም ይህንንም ቬሎንም አበባውንም ቅዳሜ ቀን አስወግደዋለሁ። ቃል እገባላችኋለሁ። ዛሴት ጨርሻለሁ አለኝ። እኔ አሮጊት እውነት አንተ ወጣቱ እውነት እሱ አሮጊት እኔ አላውቅም አልከኝ። እሱ አንተ የኔ ታናሽ ሆነ ብልት ላይ ሁላ ከፀጉር አልፈጽም ያወጣ ሰውዬ ነጭ ሽበት ያወጣ ሰውዬ እኔን አሮጊት ይሄ ቅንድብ ሁላ ሳይቀር ነጭ የሆነ ሰውዬ እኔን አሮጊት ያ ቅዳሜን ጨርሷል። አሮጊት አላውቅም የማንም አሮጊት ምንድነው ያለው ምንድነው በጋንጃና በብሉ ባንጃ ጦዘሽ ከሆነ ምናምን አለኝ። ከዛን አልሳደብም እኔ ጨዋ ነው ደግሞ ያሳደገኝ አለኝ። እሱ እኔን እንደዚህ ያለ ቢያንስ ክርስማስ ቀን ከፍቶ እኔ ጋር ፏ ብለህ ተመልሰ ያን ሁላ ረሳው አንተ ዱቄት አንተ ንፍጣ አንተ ላጫም ንግግር ራሱ ላጫም አንተ ለምቦጫም እኛ እንኳን ሰው አደረገችው ብለን ጸጥ ነበር እንኳን ያለ ይሄ ነበር እውነት ጸጥ ነው እንኳን ያለ ይሄ ነበር እንኳን በቃ የእውነት ከዚህ በጣም አንገቱን ደፍቶ ነበር ብለን ነበር እኮ በተለይ አዲሱ ህግ ከወጣ በኋላ ማንንም ላይ ተደግፎ ወረቀት እንደማያገኝ ከወጣ በኋላ እንዴ ኩስስ ብለህ እዛ ኮሳሳ ቤት ውስጥ ለአራት የምትኖሩበት ውስጥ ቤት ውስጥ ስትኖር እንኳን ወጣ ነው እኮ ያሉ ሁሉም እዚህ ሀገር ያሉ ልጆች እንኳን ሄደ እንኳን ተሳካለት ዝም እንበለው ከተባለው እሷ ወጣ ስትለፈልፍ ነው እኮ ምን ትበጠረቂያለሽ ብለን እኮ የተናገርነው እኮ አይደል እኔን አሮጊት እሱ አንተ ወጣት ሆነ
7 አይነት ሽበት ያወጣ ሰውዬ ምናረገው ስናጣ እንኳ ጺምን ቆጥር ነበር ትዝ ይላል። ይሄ ጺምን ቆጥርልህ ነበር እኮ ስንት ወጣ አሁን ምናምን እያለ ቆጥርልህ ነበር right በካሜራ እንድትገባ ፈልጋል። እኔ ከምጠይቅ ጥያቄ ጋር ህዝብ እያየ መልስ እንድትመልስልኝ ፈልጋል። መልሱን ብቻ አይደለም ፈልገው እኔ ፈልገዋል። በካሜራ ቅዳሜ 11 ሰዓት ማለት ቅዳሜ ከምሽቱ በኢትዮጵያ 5 ሰዓት አንተ ምንም ነገር ከሌለ ና እሺ ዛሴት እኔ ቁጭ ብዬ ነው የምጠብቅ ስልመች ኖርኩና አቆረፍሽ ከፋሽ ብዬ ላባብልሽ ነይ ውድዬ ላባብልሽ ነይ ውድዬ ላባብልሽ ነይ ውድዬ ላባብልሽ ነይ ፍቅርዬ ላባብልሽ ያቃተኝ መናገር ደፍሮ ሻላርጊው ነገር እስኪ ልክረም ልክፋው ዘንድሮ ከተባለ ይህምኑ ሰይ ለማለት እንኳን እያቃተኝ መናገር ደፍሮ ሻላርጊው ነገር እስኪ ልክረም ልክፋው ዘንድሮ ከተባለ ኖርዌይ ላይ ስኖር እንደማንኛውም ኢትዮጵያዊ ኖር ያለኝ እኔ ኦስሎ አልኖርኩኝም። ትሮንዳይም በርገን ምናምን የሚባሉ ከተሞች አልኖርኩም። እኔ የኖርኩት ኦሊሶ እንደምትባል ከተማ ነው። አሁንም ቢሆን ስለኔ ኢንፎርሜሽን የሚሰጥ ሰው አለ። እቺ ሴትዮ የሚከፍላት ሰው አለ። ቲክቶክ ላይ እንደዚህ የተመረጠ ይገባል እምልህ ቲክቶከሮች ነገር ይገባል። የተከፈላቸው የሚሳደቡ ሰዎች አሉና ተደውሎልኝ ነበር። እኔ ኢሹ ለመሆን ለሰው ለሚወዱኝ ለሚያከብሩኝ ሰዎች ጥርት አድርጌ እንድናገር አያስፈልግም ያልኩት እኔ ለካ ያስፈልጋል፣ አባቴ ያስፈልጋል። የቲክቶክን እሾህን በሾህ እንደሆነ በሉ የቲክቶክን ነገር በቲክቶክ ነው። ገብቶሃል? ምንም በምንም የማንገናኝ ሰዎች እማላቃት ሴትዮ መጀመሪያ ዘቢባ ላይ ዞረች ሚስቴ ላይ፣ ከዛ እኔ ላይ ዞረች፣ አሁን ሁለታችንም ላይ ዞረች። አሁን አጀንዳው ቢዝነስ ሆኗል። እኔ ኖርዌይ ላይ ስኖር ማለት ነው ኖርዌይ አብሬው የኖርኩት ሰውዬ ይከራከርላል። ዛሬ ደውሎልኝ ነበረ አቡሻ በህይወቴ የሚያቀኝ ሰውዬ በህይወቴ የማልደብቀው ሰውዬ ማለት ነው ወንድሜ በለው ይስቃል። ምክንያቱም ያቀኛላ ገብቷል። ልልህ የምፈልገው ባለጌ ሁል ጊዜ ባለጌ ነው። የሰው ስም እየጠራ የሚሸቅል የሰው ስም እየጠራ እዚህ ቲክቶክ ሶሻል ሚዲያ ላይ በጣም ብልግና ነገር የተነጋገሩ ብልግና ነገር የተሳደቡ እናቱ እንዲትሁን የምናምን ልጅ እየተባለ ያቺ የምትለዋ ሴትዮ ማለት ነው እኔ አላቃትም። ከሚስቴ ራስ ላይ ወረጂ። ሚስቴ ማለት ትወልጃታለች። አንቺ ብታስቢው ትወልጃታለች። ሚስቴ ሰው ላይ የማትደርስ ታቋታላችሁ። ምስኪን ጨዋ የተረጋጋች ሴት ነች። እኔ ነኝ የመጣሁባት። ይሄም ነገር የመጣባት በእኔ ነው። ስለዚህ ዴዚዬ ኖርዌይ ላይ ስኖር ማላቃት ሴትዮ እዚህ ስመጣ እንዴት ነው የምታቀኝ አባቴ? እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ አይ ቲንክ የማያደጋግም ነገር ልንገራችሁ። አንተና ሰው በፍጹም ተያይታችሁም አታውቁም፣ አታውቃትም፣ በሰውም አታውቃትም። በፍጹም አላውቃትም፣ በፍጹም አላውቃትም። ለምን መሰለ ቴስዬ እንደዚህ ምንድን መሰለ ብዙ ጊዜ አይተህ እንደሆነ ኢሮፕ ላይ የማይተዋወቁ ሰዎች ሲገናኙ ፎቶግራፍ ይነሳሳሉ። ታውቃለህ? ፎቶግራፍ ይነሳሉ።
ሄደህ አንተ አሁን ስዊዝ ሄደሃል፣ ከጀርመን ውጭ የት ሄደሃል? ብዙ ቦታ ሄዳል አለ ፎቶ ትነሳለህ አንተ። እኔ ኦስሎ በቁጥር የሄድኩት አንድ ቀን በቁጥር የሄድኩት ማለት ነው። ለዛውም ለስራ ነው የሄድኩት። ኮንስትራክሽን ስራ ነበረ። እኔ ፍቃድ ሳይኖረኝ ስራ ነበረ። ምንም አይነት ክሪሚናል ስላልነበረኝ ማንም አይናገረኝም። ቴኳንዶ አስተምራለሁ 12 ዓመት ምናምን አስተምራለሁ 12 ዓመት ከምናምን ማንም እኔ ኢትዮጵያ ውሸት እንግዲህ ልንገራችሁ ውሸት ኢትዮጵያ ወደ ኢትዮጵያ ስመጣ ወደ ኢትዮጵያ በፖሊስ ተፈቅድዶ በፖሊስ ተይዞ በፖሊስ እንደዚህ እኔ በፖሊስ አልመጣሁኝም። በፍቃደኝነት የመጣሁት ቴሲ በደንብ ጠንቅቀህ ታውቃለህ። አንተ ታውቃለህ፣ አንተ ቴሲ ታውቃላችሁ። እኔ የሚገርምህ ነገር ሶል ቢሊ ካናዳ ያለው እንደዚህ ስለው ግባ ነው ያለኝ። ግባ ህይወት መስረት ልጆች ውለድ። ገብቶሃል? የሚወዱ ሰዎች ያውቃሉ፣ የሚቀርቡ ሰዎች ያውቃሉ። ስለዚህ ወደ ኢትዮጵያ ስመጣ ራሱ ማለት ነው በራሴ በፍቃደኝነት ፖሊስ አላመጣኝም። እኔ በፖሊስ ጣቢያ ገብቼ የማላውቅም፣ ፖሊስ ይዞኝ የማያውቅም ኖርዌይ ላይ። ምክንያቱም ምንም አይነት ነገር ስለማላደርግ ማለት ነው። ክሪሚናል ነገር የለኝም እንኳን እዛ ኢትዮጵያም የለኝም። እኔ ግን ልነግርህ የምፈልገው ነገር አንዳንዴ ሶሻል ሚዲያ ላይ እንደዚህ ቁጭ ብለው ጋንጃ ከሉባንጃ የነፉ የሰው ስም እየጠሩ የሚሳደቡ ሰዎች የሰው ስም እየጠሩ ምንም የማያውቁትን ሰው የጠሩ እከሌ እንዲህ ነው የሚሉ ሰዎች ማለት ነው። አስቡ፣ ነግበን ነው ይከፈላቸዋል። የሚያገኙት ጥቅም አለ። ስለዚህ እኔ በእውነት አላቃትም። ስሜን በትክክል እንኳን ጠርታ ማታቅ ሴትዮ እንዴት ነው የምታቀኝ? ኢሳያስ ትላለች። ኢሳያስ አፈወርቂ ነው ኢሳያስ። እኔ ስሜ ማስተር በፍቃዱ ታደሰ ተሰማ እባላለሁኝ። የአብሳላት አባት፣ የናታን አባት፣ የዮሚት አባት፣ የዘይባ ግርማ ባለቤት ታትስ ኢት አለቀ። እሱ ኢሳያስ አይደለም ስሜ። እኔ ኢሳያስ የሚባል ስም የለኝም። እኔ ስሜ እናቴ ያወጣችልኝ እሱ ባለው ብላ ነው። አባቴ ያወጣልኝ በፍቃዱ ብሎ ነው። ስለዚህ የአባቴ በለጠና በፍቃዱ ተባልኩኝ። እናቴ ግን እሱ ባለው እሱ ዋ ነው የምትለኝ። ስለዚህ ኢሳያስ የሚባል ስም የለኝም። እኔ አፏን ከምናምን ተስፋውና ምንም ነገር የለኝም። ስለዚህ ቴሲዬ ወድሃለሁ ወንድሜ። ምንም አይነት ኮኔክሽን የለኝም። ጌም ላይ ለሱ ስማኝ ለሱ